የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረግንበት መንገድ አሪፍ ነበረ ብዬ አስባለሁ። በድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በእያላችሁበት የተከበረው ሰላምታችን ይድረሳችሁ። ሰላም ለእናንተ ይሁን። እንደምንናችሁ እየተከታተላችሁ የምትገኙት የድሬዳዋ ቴሌቪዥን ነው። ድሬዳዋ ቴሌቪዥን እንግዲህ ወደ እናንተ ከሚያደርሳቸው ዝግጅቶች መካከል አንደኛው አሸዋ ሜዳ ነው። ዛሬም ከአንድ እንግዳ ጋር ቆይታ እናደርጋለን። አቶ አብዱልአዚዝ ኢብራሂም ይባላሉ። በርካታዎቻችሁ የምታውቋቸው በአቶ አብዲ ነው። አቶ አብዲ እንግዲህ በወረዳ 04 አብዲ ሜዳ የሚባል ታውቃላችሁ አይደል? በእሳቸው ስም የተሰየመ ሜዳ ነውና በስፖርቱ እጅግ በጣም ከፍተኛ አስተዋጽኦ አድርገዋል። ነኦቾ፣ አህመድ ጁንዲ፣ ይማነ ዘገየ እጅግ በጣም በርካታ ተጫዋቾችን አፍርተዋል። በባህላዊ ስፖርት፣ በእግር ኳስ ምን ያልተሳተፉበት አለ። በብዙ ነገር የተሳተፉ የድሬዳዋ የስፖርት ባለውለታ ከእሳቸው ጋር በሁለት ክፍል ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። ጤና ይስጥልኝ። ሰላም፣ እግዚአብሔር ይመስገን። እንዴት ነህ? ሰላም ነኝ፣ እግዚአብሔር ይመስገን። ስላገኘው በጣም ደስ ብሎኛል። እስቲ አብዲ የተወልዶ የታደገ ከሚለው እስቲ እንጀምር። እሺ፣ አመሰግናለሁ። እኔ የተወለድኩት ገንደቆሬ ቀበሌ 07 ይባላል። ትውልዴ እዛ ነው የተወለድኩት። ትምህርቴንም እዚሁ ከዚራ ትምህርት ቤት ከ1 እስከ 8 ሃይስኩልም እዚሁ የተማርኩ ሰው ነኝ። እኔ እስቲ ቤተሰብ ምን ይመስላል? ወንድሞች ምናምን? እኔ ያው ወንድሞችም እህቶቼም አሉኝ እዚሁ አካባቢ ነው ያሉት። ያው ሁላችንም ያው እንትን ነውና ተፈጥሮ ነውና ያው ተራርቀን ሁሉም እንትን ባለ ትዳር የሆኑ ናቸው። በዛ ሁኔታ ነው ያለነው ማለት ነው። ወንድሞች አሉኝ። ካንተ በፊት ስፖርት የሚጫወት ነው ምናምን ነበር ቤተሰብ ውስጥ የሚጫወት? እኔ አጎቴ የምሆንለት ሰው ነበረ። እሱ እንትን ነው ኢብራሂም ሀጂ ይባላል። የዚህ ሃይስኩል ዳይሬክተር ነው። የማይጫወተው ነገር የለም። ግራውንድ ቴኒስ ይጫወታል፣ መረብ ኳስ ይጫወታል፣ እግር ኳስ ይጫወታል፣ ጠረጴዛ ቴኒስ ይጫወታል። በሁለተኛ ደረጃ ደግሞ እዛው እንደ ዘመድ የማየው የምድር ባቡር በረኛ የነበረ ኢብራሂም ጃሚ የሚባል እሱ ብሔራዊ ቡድንም በረኛ ነበር። ያሸዋ ሜዳ እንግዳይ ነበር። እና እሱ እኔ ትልቁ መነሻዬም እሱ የሚል ይሆነ በቃ እሱን ሆናለሁ ብዬ በውስጤ የቀረጸብኝ በውድድር በጨዋታ እሱን በማይ እሱ በሚያበረታታኝ በሱ መነሻ ሊሆነኝ ይችላል። እነኚህ ሰዎች የኔም ዘመዶች ስለሆኑ ያ ነገር ነው ያለው ማለት ነው። ኢብራሂም ጃሚ ገንደቆሬ ጎረቤት ነው ማለት ነው። ጎረቤት አንድ ሰፈር ካባ የሚባል ሰፈር አለ። ሲሚንቶ ፋብሪካ አንድ ግቢ ውስጥ ነው ያለነው። ስለዚህ በዛ እሱ ነው ያለው። እሱ መነሻዬ ነው። እሱ እንደውም ተጽዕኖ ባይፈጥርብህ ነበር ቢገርመኝ። ምክንያቱም ጃሚ ነው። በጣም እጅግ ተዛሪ ከልብ የማይወጣ በረኛ ነው። ኢብራሂም ጃሚ በጣም ድንቅ ግብ ጠባቂ ነበር። ለዚህ ነው ግብ ጠባቂ የሆንከው። ምድር ባቡር ነበር። እስቲ አጫውተኝ እሱን ደግሞ። እሺ፣ መነሻዬ መጀመሪያ እዛው ሰፈር ውስጥ ነው። ሰፈር ውስጥ ክተት ባየር የሚባል ቡድን አለ። የህፃንነት ያው በጨርቅ ኳስን የጀመርኩት። ከዛ በኋላ ክተት ባየር የሚባል ቡድን ተቋቁሞ እዛ ሰፈር ውስጥ እኔ እዛ በረኛ እየመቱልኝ ይዛሉ። አሸዋ ውስጥ አሸዋ ትልቁ አሸዋ አለ። ከዛ አንድ ቀን እዛ የሚያሰለጥነው አየኝና እኛ ቡድን ለምን አትገባም? ቡድን አለው ያለኝ። እኔ ቡድን የለኝም እንደዚሁ ነው እኮ እንትን ስላቸው ከዛ እኛ ቡድን ትገባላሉና ማሊያ ሰጡኝ። ከዛ ክተት ባየር ቡድን ተጫወኩ። በጣም ጎበዝ ነኝ። ራሴ ማድነቅ ሳይሆን በዛን ጊዜ የነበሩ ሰዎች ስለኔ ሊመሰክሩ ይችላሉ። ከዛ በኋላ አንድ ቀን ደግሞ በተጨማሪ ክተት ባየር ከግራ ክንፍ ቡድን የሚጫወት የሚሉት ቡድን ጋር አብራ ጎዳና ሜዳ አለ ድሮ። እዛ ተጠራሩና ጨዋታ አለን ሄድን። አሁን የዛን ቀን
እኔ ላይ ማግባት አቃታችሁ ግራ ክንፍ የሚባል ግራ ክንፍ ማለት እና አበባው የሚባል ሰለሞን ጋሻው አበባው ጋሻው የሚባለው ሰለሞን ጋሻው ገራጅ ያለው እኔን ግራ ክንፍ ማለት የነሱ ቡድን ነው አሰልጣኛቸው ጥበቡ መንገሻ ይባላል የግራ ክንፍ ማለት ነው አሁን ከዛ ከነሱ ጋር ተጫወትን 2-2 ወጣን የሚመጡ ኳስ በሙሉ እኔ እጄ ላይ ነው የሚያርፈው ከዛ በኋላ በማግስቱ መጣና ጥበቡ ራሱ እንዴ አንተ እዚህ ቡድን ውስጥ መግባት የለብህም እኛ ቡድን ከነኚህ ትንሽ የተሻለ ስለሆነ እኛ ቡድን ተገባላለና እሱም እንደገና ማሊያና ቁምጣ ጫማ ሰጠኝና ወደ ግራ ክንፍ ገባው ማለት ነው ግራ ክንፍ ቡድን ደግሞ ውድድር አለ በዛን ጊዜ ገማ ሜዳ የሚባል አለ እዛ ገማ ሜዳ ላይ ውድድሮች ይዘጋጃሉ ግራ ክንፍ ከተተባየር ነፃነት ወንጂ ምናምን የሚባሉ ቢሊሱማ ምናምን የሚባሉ ቡድኖች አሉ እዛ ውድድር ይካሄዳል እዛ ውድድር ገባል ግራ ክንፍ እና ወንጂ እንደ ባቡርና እንደ ጨርቃ ጨርቅ ነው እነሲሳይ ዘውዴ የሚባሉ አሁን መሐንዲስ ነው እነሱ ወንጂ ነው የሚጫወቱ ደጋፊ አላቸው አባል አላቸው የሚመራቸው አላቸው እኛም ቡድን ኮሚቴዎች አሉ እና በዛን ጊዜ ጠንካራ ሰዎች ሆኑ ስፖርት እንዲያድግ የሚፈልጉ በሙሉ እንደዛ ታዳጊዎችን በሙሉ የሚይዝ ነው የኛም ቡድን በጣም ጠንካራ ስለሆነ የዋንጫም ባለቤት ነው ግራ ክንፍ ወንጂም ይሆናል በዛ መሰረት ተነስቼ ቀጥታ ወደ ገባው እንደገና እንትን ገባው ምድር ባቡር ሲገባው ምድር ባቡር ሲገባ ያስገባኝም የጠየቀልኝም እኔን አይቶ ኢብራሂም ያሚ ነው ከዛ ባቡር ሲጫወት ወዲያው እንደገና ባቡር ገባው ባቡር ገባው ሲጫወት ውድድር ነበረ ውድድሩ በዛን ጊዜ የነበረው አንደኛ ዲቪዚዮን እያንዳንዱ ቡድን ቢ ሲ አለው በዛ የቢዮች ውድድር እዚሁ ስቴዲየም ነው የሚካሄደው ጠንካራ ቡድን ነበረ ባቡር ባለ ከኔጋ የሚጫወቱ የነበሩ እነ ቡጡ እነ ዘራይ እነ አባይነ እነ ላቸው እነ አብዲ ሹሩቤ የሚባሉ ጌታውን ማን ነው ጌትነት አዳሙ እነኚህ በጣም ጎበዞች ያሉበት ቡድን ነው ባቡር ጠንካራ ቡድን ነው እዛ ውድድር ላይ ተሳተፍ ፖሊስ አለ አዲስ አበባ የምንድነው የሐረር ፖሊስ አለ በዛ መሰረት የሚካሄድ ውድድር እዛ ገባው ትንሽ እንደቆየው ደግሞ ወዳው መኩሪያ አሸብር ወደ እንትን ወሰደኝ ዋና ቡድን ገባው ማለት ነው ዋና ቡድን ገባው ለምምር ሳረግ አንድ ጊዜ ኢብራሂም ጃሚ ትርፋንጀት ይዞት ሆስፒታል ፈረንሳይ ሆስፒታል ገብቶ እየታከመ ነው ያለው ከዛ ጨዋታ ነበረ ከኡጋዴን ጋራ ባቡር ከኡጋዴን ነው የሚጫወተው ቀጥታ ወሰደኝ ብዙ ነገር መንገድ ላይ አስቀምጦኝ ሊዘርፍ በረኛ የነበረው ቺኮ የሚባል የኬኔዲ ደምሴ አባት ነው ቺኮ ዩሱፍ ሸዲድ ይባላል እሱ ነው ያለው በቃ እኔ ያው ተጠባባቂ ሆኜ እገባለሁ ብዬ በራሴ ወሰንኩ ለምን ከኔ በፊት ኤክስፒሪየንስ ያለው በረኛ ነው ቺኮ ማለት ነው ከዛ ሳላስብ ስም ሲጠራ ማለት ሲሰጥ በቋሚ ተሰላፊነት እኔ ገባው ማለት ነው ከቢ ቀጥታ ወደ በዛ አይነት መሰር ገባው 2-1 አሸነፈን በኡጋዴን አንበሳን ማለት ነው ከዛ ባቡር ጀመርኩ ሲጫወት እንትን አርኩ በትምርት ምክንያት ትምርቴን ልከታተላልኩና ወደ ትምርቴ አዘነበልኩና ከትምርቱ በኋላ ደግሞ ቀበሌ ውድድር መጣ ቀበሌ ውድድር ቀበሌዎች መጥተው መጫወት አለብህ እኛ ጋር ሲሉ በቃ እነሱንም ምንም አለልም ብዬ ነጋሽ ደምሴ የሚባሉ ነፍሳቸውን የማር ሞተዋል የቀበሌ ሊቀመንበር ነበሩ ከዛ ቀበሌ ገባው ቀበሌ ውድድር ስንጫወት እንደገና ከፍተኛ 2 ተመረኩ በበረኝነት ማለት ነው ከፍተኛ 2 ተመረጥኩና ከነማጋ አሁን ተገናኘን እነ መስፍን ጅቦ
እነ ለማ አስፈር እነ ገዛኸኝ እነ ደረጀ ጉተማ ዘመርኩን አለማየሁ እነ መጎስ ወራቆ እነ ስንታየው የሚባሉ እነኚህ በሙሉ ጌትነት ሰይፉ ከዛው ከመብራት ኃይል ቀበሌ እነኚህ ሁሉ ከፍተኛ 2 አብረን ተገናኘን። የከፍተኛ 2 በረኛ ሆኜ የከፍተኛ 2 አራት ከፍተኛ ነበሩ በዛን ጊዜ። አራቱም ከፍተኛ በሁለተኛ ዲቪዚዮን ነው የሚወዳደሩት። አንደኛ ዲቪዚዮን እነ ባቡር ምናምን ናቸው። እኛ ደግሞ በሁለተኛ በሶስተኛ ዲቪዚዮን እንወዳደራለን። ከፍተኛዎች ሁለተኛው ነቻንዲሪስ ሁለተኛ ዲቪዚዮን የሚጫወቱ ቻንድሪስ፣ ዱቄት፣ ፍኮካ፣ ሁርሶ 9ኛ ክፍለ ጦር እነሱ ፊናንስ እነሱ ናቸው። እኛ ሶስተኛ ክፍለ ዲቪዚዮን ነው የምንጫወተው ማለት ነው። ከፍተኛዎች አራቱ ከዛ ስንል ስንጫወት ዱቄት ፋብሪካ ተጫዋች ይፈልጋል። በዛን ጊዜ ከፍተኛ 2 የነበርነው በሙሉ እንዳለ ወሰዱንና ዱቄት ፋብሪካ ገባን። ከነመስፍንጂቦ ያው ቡድን መስፍንጂቦ ቅድም የጠቀስኩል ልጆች እነኚህ በሙሉ የት ገባን? ዱቄት ፋብሪካ ገባን። ዱቄት ፋብሪካ የሚያሰለጥነን የነበረ ኢብራሂም ሁሴን የሚባል መምህር ነበር እዚህ ሃይስኩል። እሱ ነው እነ ቡኔ ሁሉ ዱቄትን አሰልጥነዋል። እና እዛ ዱቄት ገባው። ከዱቄት በኋላ ደግሞ የድሬዳዋ አውራጃ ምርጥ ቡድን ማለት ሐረርጌ ውስጥ 13 አውራጃዎች አሉ። የሚያወዳደራቸው የሐረርጌ ክፍለ ሀገር ስፖርት ኮሚሽን ነው የሚያወዳደረው በየአመቱ 13ቱ አውራጃዎች ውድድር በየአመቱ በተለያየ ከተሞች በዚህ በሐረርጌ ውስጥ የሚካሄድ ነው። ከ72 ወደዚህ ተጀመረ። ከ72 ወደዚህ የተጀመረ ነው። እና እዛ ከዱቄት ውስጥ ኮካ ነቻንድሪስ ፊናንስ ጫት ማህበር ታች ያለው እነኚህ ውስጥ ነው የሚመረጠው። እዛ ውስጥ እንደገና ድሬዳዋን እንደወክል በበረኝነት ተመረኩ ማለት ነው። እንደገና ደግሞ ከዛ ድሬዳዋ አውራጃን ወከልን። በ75 ሐረር ላይ ተካሄደ። በ76 ገለምሶ የሚባል ሀብሮ አገር ላይ ተካሄደ። 77 ድርቅ ተባለና ተዘለለ። 78 አሰበ ተፈሪ ላይ ተካሄደ። 79 ጅጅጋ ላይ ተካሄደ የመጨረሻው። አሁን እዚህ ውስጥ የረሳሁት ማለት አበባ ኃይሉ አለ። አበባ ኃይሉ የአውራጃ ምርጥ ተጫዋች ነው። ኮተኒ ስለዚህ ከዛ ተጫወትንና አንድ ጊዜ እንዳው በ76 ዓመተ ምህረት የክፍለ ሀገሮች ውድድር እዚህ ድሬዳዋ ተካሄደ። የክፍለ ሀገሮች ውድድር እዚህ ሲካሄድ የሚመረጠው አውራጃ ውድድር በሚካሄደው ከተጫዋቾች ውስጥ ነው የሚመረጡት። አሁንም እዛ ክፍለ ሀገር ውስጥ በረኛው ሆኜ ተመረጥኩ ማለት ነው። የዛ ክፍለ ሀገሩ ምርጥ የሆኑት እዚህ ከ13ቱም አውራጃ የሚመረጡ ናቸው። ክፍለ ሀገሩን የሚወክሉት ማለት ነው። ያውራጃው ወደ ሸዋ ምናምን ኤርትራ የሚሄዱት ማለት ነው። እዚህ ነው የተካሄደው። ከዛ አሰልጣኛችን የነበሩት ሲዳሞና ብርሃኑ ነበሩ የክፍለ ሀገሩ ማለት። እሺ እና ሁለቱ እንትን ናቸው የክፍለ ሀገሩ ምርጥ ቡድኑ አሰልጣኝ ነበሩ። እዚህ ውድድሮች ተካሄዱ። ነበር ከዛ ውስጥ አንተ? በረኛ ነበርኩ። ሌሎች በረኞች እነማን ነበሩ? በረኛ የነበሩት በዛን ጊዜ አንድ የብሔራዊ ቡድን በረኛ ነበረ ሰለሞን የሚባል ኳስ አቁሞ ነው ምስራቅ ሸዋ ነበረ በጨርጨራ አውራጃ የሚባል ነበረ በዛን ጊዜ። እዛ ውስጥ ተካቶ ነው የመጣው እሱ። እኔና እሱ ነበር። ነፍሱን ይማር ቡሪስ የሚባል የጨርቃ ጨርቅ ቡድን በረኛ የነበረ ነበር። ቡሪስ ጌታቸው ቡሪስ የሚባል ሶስታችን ነበር። በዛ ያው ውድድሩ አለቀ። እዚህ ውድድሩ ካለቀ በኋላ እኔም ያው ወደ ስልጠና ምናምን ውስጥ ገባው። በጣም ይገርም ነው። ከዛ እኔና አንተ ነው ብዙ ያገናኘን። እንደውም ስለ አብዲ ሲባል ከተጫዋችነት በዘለለ ብዙ የማቀው የክረምት ውድድሩ በጣም ታዘጋጅ ነበር። እውነት ለመናገር እዛ
ክረምቱ ላይ እንመለሳለን። ስፖርት ኮሚሽን ትሰራ ነበር። ለዛውም በነፃ አውራኝ ስፖርት ኮሚሽን ምን ነበር የምትሰራው? አዎ እኔ በአማተር አገልጋይነት ስሰራ ቆየው። ልጆች በማደራጀት ቡድኖች በማደራጀት በዚህ አይነት ነገር ውስጥ እየሰራው ያለ አቶ ቸርነት የስፖርት ኮሚሽን ኃላፊው አዩ ሁኔታውን ሲያዩ በቃ ይሄ ሰው ስፖርትን ለማሳደግ ፍላጎት ያለው ሰው ነው፣ ተነሳሽነት ያለው ሰው ነው አሉና ከኛ ጋር መስራት አለባሉና በ77 ዓመተ ምህረት በምን ላይ ቀጠሩኝ? በቴክኒክ ኃላፊና በአሰልጣኝነት ተቀጥሬ ስፖርት ኮሚሽን መስራት ጀመርኩ ማለት ነው። እሺ ከዛ በኋላ በስልጠናው ጀምር ብሎኝ እዛ ስፖርት ኮሚሽን ይገርማል ግራውንድ ቴኒስ ሜዳ ሁለገብ ሜዳው መረብ ኳስ የሚጫወቱ የለም። እኔ እዛ ሜዳ ውስጥ ኳስ ሲጀምር ልክ ነው ሜዳ ነው እዛ ነው የጀመርኩት ማለት ነው። ወደ እንትኖች ስልጠናዬን እዛ ጀመርኩ። ልጆች ይመጣሉ ከየቡድኑ ይመጣሉ። ብዙ ቡድኖች ናቸው እዛ እንትን የሚሉት። ከዛ በኋላ ያንን ቁጥር 1 ማሰልጠኛ አሉና ተሰየመ። ያ ሜዳው የስፖርት ኮሚሽን ጀርባ ያለው ቁጥር 1 ሜዳ ተባለና ተሰየመ። ቁጥር 2 ደግሞ ታደሰ ሰጠኝ የሚባል ሞቷል፣ ነፍሱን ይማር። የአቡነ እንድሪያስ ስፖርት አስተማሪ ነው። እሱ ደግሞ እዚህ ኮካ መናኸሪያ የነበረበት ቦታ እዛ ያሰለጥናል። ሌላው ደግሞ አዲስ ከተማ ተስፋዬ ገብረስላሴ መምህር እሱ እዛ አለ። ይሄ ተይዞ ውድድሮች እንዲጀመሩ እኔ እንትን ማዘጋጀት ጀመርኩ። ቡድኖች ማደራጀት በየትምህርት ቤቱ እየሄድኩ ማለት ነው። በየሰፈሩ እየሄድኩ ልጆችን እየነገርኩ በቡድን እንዲመጡ ስልጠናና ውድድር ይካሄዳል እያል ከዛ ልጆቹ በየዶሴ ስማቸውን ቡድናቸውን እየጻፉ ዝርዝራቸውን የት ቀበሌ እንደሆኑ የት ክፍል እንደሚማሩ ይሄን በሙሉ ጽፈው ካና አሰልጣኞቻቸው ይጽፋሉ። በዛ መሰረት ወደ ስልጠና ወደ በጋ ውድድር እንዲገባ ተደረገ ማለት ነው። ስለዚህ እንዳሁኑ ሚዲያ ስላልነበረ በየትምህርት ቤቱ በእግር እየሄድክ ነው? በእግር እየሄድኩ ያደራጀው በቃ ወጣት ቡድን በድሬዳዋ ውስጥ ስፖርተኛን ለማፍራት ነው ትልቁ ነገር። በቃ ወደኋላ መጣላለሁ እና ያን ለመፈለግ ቅድሚያ ግን የራስን እቅድ መዘርጋት አለ። ለማግኘት ዝም ብለህ በተናጠል ዝም ብለህ እንደዚህ ሁለት ሰው ከመያዝ ውስጡ ገብተህ ስትሰራ ብዙ ስሜት ልጆች ስፖርት ስሜት ያላቸው አሉ። በቃ ቀን ሌሊት ተጫውተው የሚያጠግቡ ልጆች አሉ። እነሱን ለማግኘት የግዴታ ትምህርት ቤት ውስጥ ቀበሌ ውስጥ ገብተን ነው ምንሰራው። እስከ ገጠርም እንገባለን። የዛን ጊዜ ጋሽቸሬ እኮ ብዙዎቹ ሳወራቸው እኔ አልደረስኩባቸውም። ጋሽቸሬን ግን በድሬዳዋ ለሚገኙ ስፖርታዊ ማዘውተሪያ ትልቅ አስተዋጽኦ ያደረጉ ትንሽ ስለ ጋሽቸሬ አውራኝ። ምክንያቱም ያንተን ስኬታማነት ያንተን መሰረት እሳቸው የደለደሉ ሰው ስለሆነ ጋሽቸሬ ምን አይነት ሰው ናቸው? ትንሽ ጋሽቸርነት አቶ ቸርነት ደበላ የድሬዳዋ አውራጃ ስፖርት ኃላፊ ናቸው። እሳቸው ማለት ለዚህ ለድሬዳዋ ከፍተኛ የስፖርት መሰረት እንዲጥል ያደረጉ ናቸው። ቀን ቀለሌት የሚሰሩ አሁን ለምሳሌ ለጋሬ አስታውሳለሁ እነ አህመድ ጁንዲ ቡድን አለ፣ ፍላወር የሚባል ቡድን አለ፣ መድን የሚባል ቡድን አለ፣ ቡና የሚባል ቡድን አለ፣ ቴሌ የሚባል ቡድን አለ፣ ሞቢል የሚባል ቡድን አለ፣ ፖሊስ መሬት የሚባል ቡድን አለ እና እሳቸው አቶ ቸርነት ከኪሳቸው እያወጡ ለፍላወር ቡድን ማሊያ፣ ለመድን ቡድን ማሊያ፣ ኳስ ይሄን ሁሉ ለምን ስፖርት እድገቱ ላይ ነው እሱ ተመስርቶ እንዲሰራ። እኔ በሱ የተቀረጽኩ ሰው ነኝ። እኔ ከሱ ነው ሙያ የተማርኩት እና አቶ ቸርነት ማለት የተረሳ ሰው ነው። ለሱ እንዳው
መታሰቢያ እንኳን መደረግ ያለበት ነው። በስፖርት ሰርቷል። በቃ ትልቅ ከዚህ አልፎ ገጠር ውስጥ ስፖርት እንዲገባ ከፍተኛ ጥረት አድርጓል። የገባባቸው ገጠሮች ይታወቃሉ። ሁሉል፣ አሰሊሶ፣ ገንደሪጌ፣ መልካ በዚህ ያነኒ እዚህ ወደ ላይ እና አርላ እና ጀሎበልና እነኚህ ገብተው እንዲሰራ እንዲስፋፋ ያደረገ ነው። አሁን ይሄን ነገር ሁሉ እነ መሰረት ማን በትክክል ታውቃለች። እሷ መሰልጣኝ ነበረች በዛን ጊዜ ማለት ነው። ስለዚህ ጋስቸሬ ማለት ለድሬዳዋ ብዙ ነገር ያደረገ ስፖርት እንዲስፋፋ በተለያየ አይነት ስፖርት እሱ አሁን በእግር ኳስ ብቻ አይደለም፣ በመረብ ኳስ፣ በቅርጫ ኳስ፣ በሴት ቦን፣ በጠረጴዛ ቴኒስ፣ በዚህ ሁሉ በአትሌቲክስ በዚህ ሁሉ ስፖርቱ እንዲያድግ ተተኪ ተጫዋቾች ኢትዮጵያ ውስጥ በክለብ በብሔራዊ ቡድን እንዲገቡ ያለው ቪዥን በጣም ትልቅ ያለ ሰው ነው እና ይሄ ሰው አልታወሰ ክብር ይገባቸው ክብር የሚገባው ነው። እግዚአብሔር ነፍሱን አጠነቀለት ያለው ስላንተ ብዙ ሰዎች ሳወራ ወይ አብዲ ሲባል በየክረምቱ ወይም በበጋም ሊሆን ይችላል የታዳጊ ውድድር በየቀበሌ በየቦታው ያንተ ማንነት በጣም ከፍ አድርጎ ያስነሳል። አውራኝ እስቲ ይሄን በአጠቃላይ ምን ነበር የምታደርገው? እኔ የገረመኝ ነገር ኮኔል ሜዳ አለ፣ አስታጥቄ ሜዳ አለ፣ አብዲ የሌለበት ቦታ የለም። እንዴት ነው ያን ሁሉ ቦታ ልታዳርስ የምትችል? እስቲ አውራኝ ይሄንን። እሺ በጣም ጥሩ ጥያቄ ነው። ይሄ አንድ እንትን ካለ ፍላጎት፣ ተነሳሽነት፣ ስሜት የድሬዳዋነት ስሜት ካለ ድሬዳዋ ተጫዋች እንደ ውሃ መፈለቅ ነው ያለበት በሚል ነው እኔ ጋስቸርነት መነሻችን ያ ነው በቃ። ስለዚህ ይሄንን ለማድረግ አብዲ ሜዳ አለ፣ አሸዋ ሜዳ አለ፣ ደቻቱ በኋላ በስፋት መጣለሁ፣ አስታጥቄ ሜዳ አለ፣ ኮኔል አለ። ይሄ ሜዳ ላይ የሚደረጉ የበጋና የክረምት ውድድር እጅግ በጣም አሁን ለምሳሌ ኮኔል ላይ ውድድር ሲካሄድ ስቴዲየም እንደዛ አይደለም። ህዝቡ ተመልካቹ አዎ በሚገባ ህዝቡ በቃ ስፖርት ኮሚሽንም ትኩረት ሰጥቶት ምን ብሎ ፖሊስ መድቦ ለምን ህዝቡ በጣም ከፍተኛ ስለሆነ በዛ መሰረት እያንዳንዱ ሜዳ ላይ ያ አይነቶች ውድድሮች የበጋ የክረምት ይካሄዳል ማለት ነው። ከዛ አስታጥቄም አለ፣ አሸዋም አለ። እንዴት ነው እነዚህ ሁሉ ቦታ ላይ እዚህ በእንትን የኔን መዳከርና መሮጥ አይቶ አቶ ቸርነት አንድ ብስክሌት ሸለመኝ። በዛች ብስክሌት ሲሸለም እኔ ደግሞ እዚህ ውስጥ ቀጥታ ራሴን ሰጥቼ ነው የገባሁት። ሰዓት የለኝም ምን የለኝም። ስለዚህ አስታጥቄ ሜዳ ብንወስድ ከአንድ ቀበሌ 8 ቡድን ነው የተዋቀረው። ቀበሌ 19 አለ 20 8 ቡድን ሌላ ፖሊስ መሬት ሞቢል ምናምን ምላጭ ይገርማል። በኤ የተደራጀ ነው፣ በቢ የተደራጀ ነው፣ በሲ እስከ ዲ አለ። ይሄ በሙሉ በእግር ኳስ ውስጥ እዛ ውስጥ ሲካሄድ የነበረ ማለት ነው። ፍትጊያው የነበረው አንዱ ሲያሸንፍ እንዴት አሁን ኮሚቴ አሁን ፍላወርና መድን በሚጫወትበት ጊዜ እነ ጁንዲ አሁን ፍላወር ነው እንትን አላቸው፣ ዶርም አላቸው። የነሱ የፍላወር ቤት ውስጥ ጨዋታ ሳለ ሲኖራቸው ፍየል ታርዶላቸው እነኛም እንደዛ ፍየል መድን የሚያሰለጥነው ሱልጣን በከር የሚባል ባቡር የሚጫወት ልጅ ነው። ጉዳት ደርሶበት ነው ያቆመው መሰለኝ። ከዛ ያለው እንትን ከፍተኛ ነው እጅግ ይገርማል። ቡና የሚባሉ አሉ፣ እነ ፎንጄ የሚባል ልጅ አለ። ፍላወር ነው የሚጫወተው፣ ውጭ ነው ያለው፣ ጨርቃ ጨርቅ ተጫውቷል። እና ይሄ ጠንካራ ቡድን ስብስቡ ብዙ ልጆች እነ ኤልያስ ሙሜ
እነ ጁንዲ እነ ዮናስ ፖሊስ መሬት እነኚህ የመሳሰሉ ልጆች ከዛ የወጡ ልጆች ናቸው። እነ ጆኒ እነ አለማየሁ አርኬ የሚባል ጨርቃ ጨርቅ የሚጫወት ፉአድ አህመድ ጨርቃ ጨርቅ የሚጫወት አብዲ በከር ባቡር የሚጫወት ረመዳን የሚባል አንድ አለ ፍሳህ የሚባል እነ ዋምብሪስ የሚባሉ እነኚህ በሙሉ ከዛ የወጣው ክለብ ውስጥ የገቡ ናቸው። ያ ውድድር ባይደረግ እነኚህ ልጆች እዛ ሊገኙ ይችላል እና የነበረው አስታጥቄ ነው አሁን እየነገርኩ ያለው። በሌላም እንደዛው እንሄድበታለን። እጅግ በጣም ያማረ ተመልካች የበዛበት ቅዳሜና እሁድ መች በደረሰ ህዝብ የሚል ነው። ቅዳሜና እሁድ ነው የሚካሄደው። ግን አይከብድም አብዲ? ሁሉ ቦታ እኔ 4-5 ቦታ በፕሮግራም ነው የሚሄደው እኮ። ፕሮግራም አለው። ራስ መራግብር ታወጣለህ? እቅድ አወጣለሁ። በቃ እቅድ መሰረት አንዴ አብዲ ሜዳ እዛ አሸዋ ሜዳ መጣላለሁ፣ ኮኔል ሄዳለሁ፣ አስታጥቄ ሄዳለሁ። በዚህ ያው በፕሮግራም ነው የሚሄደው። ታጥቄ ያለው ይሄ ነው። እነ ፎንጄ ምልን ጁንዲ ጅጎበዝ ጁንዲን እንኳን አንተን ወስደ ኮተኒም ያስገባው። ጁንዲ እንዴት መሰለ እኔና ነፍሱን ይማርጋሽ ብርሃኑ ያልከኝ ተነጋገርንና አሁን እሱ አቅም ነበር መጀመሪያ። አሁን ብርሃኑ ይመጣል ኔጋ ይመጣና እነ ታደለ የሚባሉ አሉ በረኛ የጨርቃ ጨርቅ ይመጡና እነሱ ጎበዝ ናቸው፣ ለስፖርቱ እድገት የሚሮጡ ሰዎች ናቸው። አሁን እንዴት ነው ልጆች ያሉ ወደ ቤብ ለማስገባት ወደ ጨርቃ ጨርቅ ቢናሲ በእድሜያቸው ካታጎሪ ለማስገባት ይመጡና ያማክሩኛል። አሁን እንዴት እናር በቃ ጁንዲን ወሰደው። ጁንዲ ማለት ደፋር ሲሰጠው ሄዶ ማስገባት የሚችል በዛ መሰረት ጁንዲ ገባ። ሁለተኛ ከዚህ እነ ሽመልስ አቤ ወንድም እዚህ ነው ኔጋ ደቻቶ ነው የሚጫወተው። ሰው በኋላ መጣበታለሁ እና አሁን ስለ አስታጥቄ ልጨርስልህ። እነ ፎንጄ ሁሉ እነ ፉአድ ምል አሁን ጨርቃ ጨርቅ የተጫወተው ምል በሙሉ እነኚህም በሙሉ ከዛ መለመልና እኔና እሱ በቃ እነኚህ ልጆች አንተ ይዛቸው ሄድ ከአንድ ሜዳ ብቻ እነኚህን ውሰድ እና አለማየሁን ውሰድ። አለማየሁ ጌሳ እና እነ ዮናስ ፖሊስ ነው ዮኒያው እነሱን ቀጥታ እነ ዋምብሪስ ማለት በጣም ጠንካራ ነው ሰው እና እነኚህን ልጆች እዛ ገብተው እንትን እንዲሉ በተለይ እንትና ላይ አተኩረን ማን ነው ጁንዲ ላይ እጅግ በጣም የት እንደሚደርስ እኔና ጋሽ ብርሃኑ እንነጋገራለን። ለምን ያስታውቃል በቃ ሄደ አስገባ ነው። በዛም ጊዜ የሚገርማል ከሄደ ማስገባት ነው። አስገብቶ ነው የሚመለሰው። የመጀመሪያ ክፍላችን ከመጨረሳችን በፊት ስለ እንትሩ አሸዋ ሜዳ እናውራ። አሸዋ ሜዳ ያንተ ደስ የሚለው ነገር ምንድነው? ያን አሸዋ ሜዳ እስከ 10 ሜዳ ተቆራርጠዋል። 10 ቡድን በአንድ ቦታ ላይ እዛ ጋር ውድድር እዚህ አይደል? አብራኝ እስቲ አሁን ቅድም እንደነገርኩ መጀመሪያ ስፖርት ኮሚሽን ግቢ ውስጥ ሁለገብ ሜዳ ግራውንድ ቴኒስ የለም። እዛ አሰራ ነበር። ያን ቡድን እንዳለ ነይማነ ዘገየ እና አብዶ ሳላ እና መሐመድ በከር እነኚህ በሙሉ እኔ ጋር የሚሰለጥኑ በሙሉ ወዴት ሄድ ሜዳ ስናጣ ደቻቱ ሄድ ማለት ነው። አሁን ደቻቱ የቡድን ማአት ነው ያለው። ይገርማል። ህንጻ፣ ሞቢል፣ አጂፕ፣ ሼል፣ ቄጠማ ማአት በቃ በካታጎሪ ነው ያለው። ይሄን በካታጎሪ ተመድቦ ነው ሁሉ በየእድሜ ደረጃ ነው እንጂ ማንም ዝም ብሎ አይጫወቱም። አሸዋው ንጹህ ነው በቃ። ከዛ 10 ሜዳ አሰራለሁ። ማሰራው በድንጋይ 4 ማዕዘን ሰራለሁ። ጎሉ በእንጨት ይደረግና አሁን ደቻቱ ካቡ ጋር ተመልካች ይበዛል። ዛሬ ቁጥር 1 የተጫወተ ነገ ነው የሚጫወተው ቁጥር 10 ይሄዳል። ምክንያቱም ተመልካች እንዲያገኝ ነው። ከዛ 9 8 7 6 5 4 3 2 ብሎ እንደገና 1 ቁጥር 1 ሜዳ ዋናው ፊት ለፊት ተመልካቹ ፊት ይመጡና በዛ አይነት መልክ ነው የሚጫወቱት። ሰፊ ነው ማለት ነው ሜዳው ነው ቆራርጬ ነው በቃ እንደዛ የሚደረገው። አሁን እንዳሁኑ መናኸሪያውን አልነበረም ማለት መናኸሪያ አካባቢ ሳይሆን ወደዛ ወደፊት መሰረት ሜዳ ወደዛ እና
በዛን ጊዜ የነበረ ቡድን እጅግ ታሪክ የሆነ ብዙ ልጆች የወጡበት ነው። ይገርማል። እሺ ደቻቱ ነቀኝነ ፍስሐ በጋሻው ራሱ ኦቾ የመጀመሪያው ፕሮፌሽናል ኢትዮጵያ አዎ ፍስሐ በጋሻው እዛ ነው የሚጫወተው። ይማነ ዘገየ፣ ሽመልስ ምን ተስኖት በላይ፣ ዘሪሁን የሚባል መሐመድ በከር፣ ኢድሪስ የሚባል ልጅ ኒያላ ነው የሚጫወተው። ኢድሪስ ቶፊቅ የሚባል አሁን የከነማው ቡድን መሪ አሁን ቡድን መሪ ዋው ሱሉ ኔጋ ነው የሚጫወተው። እነ ሚሊሊክ የሚባል ጨርቃ ጨርቅ ነው የሚጫወተው። ዱቄት በር የሚጫወተው እና እነኚህ በሙሉ እዛ ሜዳ ላይ የተገኙ ልጆች ናቸው። እና አሸዋ ሜዳ እጅግ በጣም ሰውም ጨዋታ አለ ሲባል እንደ ትልቅ ሜዳ ነው እዛ መጥቶ የሚያየው። የራሱ የሆነ እንትን አለው የሚደግፈው ቡድን አለ። አልኩ ሞቢል የሚባል ህንጻ፣ አዲስ ቢራ፣ ሼል፣ አጂብ፣ ቄጠማ ምናምን ብለው ራሳቸው ይመጣሉ። ውድድሩን ደግሞ የኛ የውስጥ ውድድር ስለሆነ እዛው እንጨርሳለን። አብዲ የመጀመሪያ ክፍላችን በዚህ እንጨርስ፣ ሰዓታችን እየተጠናቀቀ ስለሆነ የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ ከአብዱልአዚዝ ኢብራሂም ጋር ወይም አብዲ ጋር የምናደርገው ቆይታ በዚሁ አይጠናቀቅም። በጣም ቆንጆ ጣፋጭ ጊዜ እያሳለፍን ነው የምንገኘው። ግድ የላችሁም የሳምንት ሰው ይበለንና ሳምንት ደግሞ በስሙ ስለተሰየመው ሜዳና የተለያዩ እንግዲህ ጉዳዮች ላይ እናወራለን። እንደተመለከታችሁት ነው በሱ በድሬዳዋ ሙሉ ውድድር በማካሄዱ አሸን የሆኑ ተጫዋቾችን ማግኘት ተችሏል። ሳምንት እንገናኛለን። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ግድ ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን